ከፋኒ ጎን መቆም አለብን ጋይስ። ደፈረኝ ብላ ስሙን ለማጥፋት መጣች። ልጄ አራሱና ቺት አደረክባት ብላ መጣች። የእህቱን የላከውን ቮይስ ለቀቀችበት። አሁንም የመጣችበትን ርቀት ተመልከቱ። አሁንም የሚሄዱበትን እነሱ አቅደውና ተዘጋጅተው ነው የመጡት። ባይዘው ሴቱ ላይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ ሲሉት መጥቷት ያይዘው ልጁ ብቻ አይደለም ከነቤተሰቡ ለማጥፋት ነው የመጡት። ዞሆኔ አፏ በጣም ባለጌ ከመሆኑ የተነሳ በጣም ሰው ቢፈራት ነው የሚመስለው። እሱን ቀብረው የራሳቸውን ቢዝነስ መስራት ነው የሚፈልጉት። ባይዛው የተጎዳ ሰው ጉዳቱን ለመናገር እንኳን አቅም አይኖርም። እንዲህ ይላሉ እንደዛ ይላሉ። እሱ አንድ ፎቶ መፖሰት ወንጀል ነው። ለምን ተሰብስቦ ከወንድሙ ጋር መስባልን አከበረ ነው? ሳምሪ አታፈቅሪው ማለት ኳዩ አራውንድ ሂ አሁን እኮ ያለሽበትን ፍቅር ለመርሳት ስትይ ነው እናትሽ ጋር ምትወጃት መስለሽ እሷ ጋር የተለጠፍሽ። አሁን የሆነ ወንድ ቢደውል እኔ እያለሁ እንዴት ይደውላል? እዛው ትኮራረፋላችሁ እናንተ። ይሄን ሰርጀሪ ያረኩት ማንንም ላይ አሻፍድ ነው እንዴ? ጂጂ አፋተሽ እንዳንቺ ውርጋጥ ልታረጊያት ነበር። ምድረ ጭንቅላተ ጠባባ ምድረ ጉንዳን ብላል ወንድሙን ትሰድባለች። ጋይስ እርዳታ የሚፈልግ ከሆነ ደግሞ እኛ እንረዳዋለን። አርጉሪ ለቴው ፕሬዚደንት ተደረገ ግሩፕ ብሎንም ቃጠለም እኔ ዋት ተመሜ ወደ ሞት ያመራኝ ያለው ጋይስ 00 የትም ያልተነዳ ወሬ ይዤላችሁ ነው። ከአሜሪካ ስትመጣ ሽማግሌው ሞቶ ቤት ውስጥ ሶፋ ላይ ታልቶ ተገኘ። ልጄን ነው የምላችሁ። በሱ ኢንሹራንስ በላለሁ ብላ ስትጠብቅ ዶክመንት አጥፍቶ ይገርማችሁ እንደዚህ እንደምታሰቃየው ሲያውቅ ከጡረታው ብር በስተቀር ምንም ናቲ እንኳን ወረቀት የለውም። ጋይስ ሰውየው መዝናናት የሚወድ ሰው ነው። ለመዝናናት ቢያንስ ወደ 100,000 ዩሮ የተበደረ ሰው። በኤቪደንስ ደግሞ ይመጣል። የአስክሬኑ ፎቶ ነው ይዘንልሽ ምን መጣ ሰላም ፋሚሊስ እንደምን ቆያችሁ? ዛሬም በተለያዩ ቪዲዮዎች ተመልሰን መተናል። ወደ ቪዲዮቻችን ከፋኒ ጎን መቆም አለብን ጋይስ። እነዚህ ሰዎች ልጁን አስጨልለው ከጀርመን ሀገር ሊያስወጡት ስለሆነ እጅ ለእጅ እንያዝ፣ እናግዘው፣ ሰፖርት እናድርገው። ፋኒ እናትና ልጅ ሆን ብለው ታጥቀው ነው የመጡት ጋይስ። ስትራቴጂያቸውን ተመልከቱ። የመጡበትን የሄዱበትን ርቀት ዝም ብላችሁ ቁጭ ብላችሁ አስቡ። መጀመሪያ ስትመጣ ምን አለች? ደፈረኝ ብላ ስሙን ለማጥፋት መጣች። አንድ ያዙ ነጥብ ያዙ ጋይስ። ቀጠለች። ልጄ አራሱና ቺት አደረክባት ብላ መጣች። ቀጠለች። ሰደበኝ ብላ ልጅቷ ስቶሪ ያደረገች የእህቱን የላከውን ቮይስ ለቀቀችበት። ቀጠሉ። እንደዚህ አድርገኝ ብላ ቪዲዮ ሰራች። ቀጠለች። አሁንም የመጣችበትን ርቀት ተመልከቱ። አሁንም የሚሄዱበትን እነሱ አቅደውና ተዘጋጅተው ነው የመጡት። ባይዘው አንያ ነገር ስራቸውን ለመስራት ይመሻቸው። ሁለተኛ ነገር ልጁን ለማጥፋት ልጁ ብቻ አይደለም ከነቤተሰቡ ለማጥፋት ነው የመጡት ሁለቱም ማለት ነው። ስለዚህ የሀገሬ ልጆች አዋጅ ቤተሰብ ከፋኒ አጠገብ ልንቆም ይገባል። ፋኒ ወንድማችን ነው። እነዚህ ሁለት እንትን ሰዎች እንዲህ አይናቸውን ጎልጉለው ነው የመጡት። ስለዚህ እኛ ከጎኑ ልንቆም ይገባል። እግዚአብሔር ምስክሬ ነው። ዞሆኔ አፏ በጣም ባለጌ ከመሆኑ የተነሳ በጣም ሰው ቢፈራት ነው የሚመስለው። እሱን ተውት። ግን ስትራቴጂያቸው ሁለቱ በዚህ መሃል ራሳቸውን ከፍ አድርገው እሱን ቀብረው የራሳቸውን ቢዝነስ መስራት ነው የሚፈልጉት። እሪል የተጎዳ ሰው እንደዚህ አይደለም። ባይዛው የተጎዳ ሰው ጉዳቱን ለመናገር እንኳን አቅም አይኖርም። ሲቀጥል ምንም የተናገረውም ያለውም ነገር የለም። አንድ ኢንተርቪው ያደረገው ጥሩ ነገር ነው የተናገረው። እነሱ ግን የሚሄዱበት ርቀት የራሳቸው ነገር በጣም ያፈሉት። በቃ እንደምታዩቸው ናቸው። ልጅቷ ተማሪም ሰራተኛም አትመስልም። 24 ሰዓት ከእናቷ ጋር ቲክቶክ ላይ ናት ጋይስ። አሁን ለምሳሌ እኔ ልጅ እናት ነኝ። 24 ሰዓት ቲክቶክ ላይም ዩቲዩብ ላይም አይደለም ጋይስ። I'm busy እኮ አስዌርና ጋይስ I'm busy። ሊያ እንዳለችው ልንደግፈው የሚገባው ሰዓት ሳይሆን አይቀርም ብዬ አስባለሁ። እንደኔ ያው የወንድ የሴት የመሆን ጉዳይ ሳይሆን ያው እውነታ ጉዳይ በሚለው ማለት ነው። ከመሄዱ በፊት ዝንጥ ብሎ ፎቶ ለቀቀ። ሴቱ ላይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ ሲሉት መጥቷት ያይዘው ሊሰድቡ ጋይስ። ከፖስተ በኋላ ነው እኮ ሊሰድቡት የመጡት። እነሱ ዶሮ ይበላሉ። ፋኒ መብራት ክልክል ነው። እነሱ እንዲህ ይላሉ እንደዛ ይላሉ። እሱ አንድ ፎቶ መፖሰት ወንጀል ነው። ምንም አላለም። እሱ እንኳን አደረሳችሁ ብቻ ብሎ ነው የለጠ። እኔ ምን ብሎ ነው ብዬ ሳይ መቼ ማውራት እንደጀመሩ ሰዓቱን ሳይ እሱ የለቀቀውን ሳይ ከ30 ነው ከአንድ ሰዓት ደቂቃ በኋላ ነው መጥቶ መሳደብ የጀመሩት። ግን ለምን ተሰብስቦ ከወንድሙ ጋር መስባልን አከበረ ነው? እኛ ብቻ ነው ማሳየት ያለብን ነው። ይገርማል እኮ ጋይስ። ሳምሪ አታፈቅሪው ማለት why you around him why አሁን እኮ ያለሽበትን ፍቅር ለመርሳት ስትይ ነው እናትሽ ጋር ምትወጃት መስለሽ እሷ ጋር የተለጠፍሽ።
አንቺም አትወጃትም፣ እሷም አትወድሽ። እናንተ ማለት ጣውንታሞች ናቸው። አሁን የሆነ ወንድ ቢደውል እኔ እያለሁ እንዴት ይደውላል? እዛው ትኮራረፋላችሁ እናንተ። እዛው እኔ እያለሁ እንዴት ላንቺ ይደውላል? እኔ አስተዋውቄሽ እንዴት አንቺን ያናግርሻል የምትልሽ እሷ እንዴ ይሄን ሰልጀሪ ያረኩት ማንንም ላይ ያሻፍድ ነው እንዴ ብላ እዛው ነው የምትጣሉት። እናንተ ተምች ናችሁ፣ እርስ በራስ ተምቾች ናችሁ ሁለቱም። እናቴ ትሙት ሄለን ውሸቴን ነው ትላላችሁ ጋይስ። እኔ ጂጂ ምን ስላልነበር ልጅቷን ሳምሪ ጂጂ አፋተሽ እንዳንቺ ውርጋጥ ልታረጊያት ነበር። ሴት ልጅና እናት ብዙ ጊዜ ዴስቲኒያቸው ወይንም እድላቸው ይመሳሰላል። ወደ አንቺ እንድትመጣ ነው ወይ በቃ ገባይ ታያ ትላት ነበር። ትዝ ይላችኋል? ሳምሪ ከተፋታች እንዳንቺ ባትሆን ታየኛለሽ ጂጂ። እኔ ስንት ዘመን አለምላት እኛ ምንለው ይሆን አይደለም? ያው ከሷ በልጣ ጭራሽ ምድረ ጭንቅላ ተጠባባ ምድረ ጉንዳን ብላል ወንድሙን ትሰድባለች ጋይስ። ማን? ሳምሪ በቀጥታ አንቺ ማን? እኔ ጀርመን ነው ምኖረው እነሱ ጋር እና ንትርክ ስንሰማ ካላመናችሁ እንደውም እርዳታ የማይፈልግ ከሆነ ለምን አትጠይቁትም? ከእርዳታ የሚፈልግ ከሆነ ደግሞ እኛ እንረዳዋለን ብለው የሆኑ እኛ ቁጭ ብለን ስናወራ እሱ የእውነት እርዳታ የሚፈልግ ከሆነ ለምን አናደርገውም ብለን ነው። የእውነት ግን እነሱ እንደሚሉት አርጉልኝ ችግር የለም። በዚህ አርጉልኝ ለምን እንደተቀደሽ እኔ ያው ለምሳሌ ለቴ ኦፕሬሽን ተደርጌ ችግር ውስጥ ብኖርም ብቃጠልም ብነድም ወኬንጀት እናተደቁ ስለማቅም ኢትዮጵያ በዛ መንፈስ ሌላ መንፈስ እኔ ያለሁኛው ለምሳሌ እዚህ ሜዲኬት ልጆች ያው ሳምሪ ካለደሰች ናቲ ካለደሰች እሱ ይገኙ ካለደሰች እኔ ዋት ነገር አሁን ብሞት ባለቅሱ የሚገርም ነገር የለም። ግን እኔ መንገዴ እዛ ውስጥ ያለሁት ለመሰች ራሴ ይቻል እንትን ቹቹ ወይንም ደግሞ ህመሜ ወደዛው እያመራኝ ነው። ህመሜ ወደ ሞት እያመራኝ ያለሁት እነሱ አንድ ቀንም ሳያክሙኝ ሳያናግሩኝ ሳያክሙኝ ሰላም ነኝ እንዴት ነው? ሰላም ነው። ቁጥሩን ከነሳምሪ ጂጂ ጓደኞች አግኝተን ነው። ያው አንዳንድ እንረዳዋለን ብር በብዛት ስላሉ ምናልባት ውሸት ከሆነ እንደዚሁ ሳትረዳ ችግር ሳይታወቅ እንደዚሁ እንዳትቀመጥ ምናልባት እኛ እዚህ ጀርመን የምንኖር ሰዎች አንዳንድ ነገር እናርግለት እንደ እውነት ከሆነ ካረዱት ብለን አስበን ነው። እሺ ያ የምንሰማው ነገር እውነት ነው። እርዳታው ላይ እርዳታ ትረዳ ያ ባለቤቴ ነኝ። ኦኬ ናቲ ልጄ ነው። እና በፋኒ በኩል የሚያልፈው ነገር የነበረው ነገር እንዴ ታማሚ ነኝ ያለሁትና እንደዛ ነው። እና በነዛ አያችሁ እኔ ታማሚ ነኝ። ታምሜ ነው ያለሁት። የሚደርሰኝ ብር በፋኒ በኩል ተቆርጦ ነው። ዛት ሚንስ ፋኒ ነው የሚልከው ማለት እሱ ምንድነው የሚያስበው? ሳምሪ ከምትልከው ብር ላይ ፋኒ ቆርጦ የሚያደርሰው ነው መሰለው። እሱ ኢትዮጵያ ስለሆነ እንደዛ ሊያስብ ይችላል። እሺ እሷ ስንት ብር እንደላከችልህ ሳምሪ አናግራ ታውቃለች ሲባል ስንት አመት ሙሉ ስደውላት ታነሳም። ቁጥሯ የለህም ወይ ስለው ቁጥሯ ላይ ማን ያነሳልኛል አለ ፋኒ። ናቲ ራሱ ናፍቆኛል በእናትህ አንድ ያገናኘኝ አለ እኮ በእናትህ ፋኒ። ናቲ በእናትህ ዝም ብለህ ሰላም በለው። እኔን ተወኝ እሺ። እኔ ካንተ ላይ ችግር የለብኝም። ልጄን ነው የምትመስለኝ። አይሆን አይነ ያሳዝነኛል እንደ ልጄ። አንድ ቀንም ስላንተ ምንም አስቤም አውርቼም ማውራበትም ምክንያት የለኝም። ግን ያው ዝም ብለህ አባዬ በለው። ለምን እዛ ሄድክ ምናምን አትበላ አያውቅም እሱ። እሺ በእናትህ ዝም ብለህ አባዬ በለው። እሱማ በጣም ይናፈቀኛል። እሺ ደውላ አሁን ብሩ ይሄን ያህል እንዳላከች እንኳን ደውላ ታናግረሃለች ወይ ስንት ብር እንደላከች ስል
ከጀርመን መቼም ከ100 ዩሮ በታች ይላካል ወይ? የራሱ ግምት ገብታችሁ እንሰማለን ግን አንፈርድም ነው። ምን ጉድ ነው? ምን ጉድ ነው? ሙሉጌታ እንግዲህ የበፊት የጂጂ ኪያ የልጅነት ባለቤቷ ወይም የሳምሪ አባት ነው። ሳምሪ አትረዳኝም ሲል ነው ለሄለን በደንብ ማብራሪያ ሰጥቷት ነበረ። ቱርክ ሄደች፣ ገላዋን ታጠበችና አሜሪካ ሄደች። ያኔ ምን ተፈጠረ በሉ በሉኛ፣ አቦ በሉኝ፣ ምን ተፈጠረ በሉኝ። እሺ በሉ ጋይስ፣ እሺ ምን ተፈጠረ ጋይስ? 00 የትም ያልተነዳ ወሬ ይዤላችሁ ነው የመጣሁት። የትም ያልተነዳ ወሬ ትላለ። እሺ አላችሁ። እሺ ጋይስ፣ እናቴ ትሙት ነው የምላችሁ። እግዚአብሔር ልጄን ነው የምላችሁ። እኔ በልጄ በዚህ ቤሽቲያ ላይፍ አልምልም። ከአሜሪካ ስትመጣ ሽማግሌው ሞቶ ቤት ውስጥ ሶፋ ላይ ተልቶ ተገኘ። ልጄን ነው የምላችሁ። ልጄን አካባቢው ገምቶ ስትመጣ መጥቶ ኢንሹራንስ አንስቶት ነው የቀበረው። እሺ ሰውየው በሱ ኢንሹራንስ በላለሁ ብላ ስትጠብቅ ዶክመንት አጥፍቶ ይገርማችሁ፣ እንደዚህ እንደምታሰቃየው ሲያውቅ ብድር በብድር በመኪና ፎሬፍ ነው ፎሬፍ ምናምን የምትባል መኪና ነበረችው። መኪናውን ወስዶ የሆነ ቦታ ላይ አቁሞ እሺ አጥፍቶ መኪናው ስትገኝ መኪናዋ ለራሱ በእዳን የተገዛችው እዳውን ክፈይ ስትባል እዳውን ከምከፍል ብላ መኪናውን እዛው ተወች። ልጄን ነው የምላችሁ። ከጡረታው ብር በስተቀር ምንም ናቲ እንኳን ወረቀት የለውም ጋይስ። ናቲ እራሱ ወረቀቱ አልተስተካከለም። ሰውየው ሞቷል። እሷ ከአሜሪካ ስትመጣ ሰውየው ሞቶ ሶፋው ላይ የኮሶን ትል አይደለ እንደዚህ የምታዩት እንትን ወጭ በረሮ እንዲህ ሲሮራጡ የኔ የቢቢ ትል እንደዚህ። ልጄን ነው የምላችሁ። ልጄን ነው የምላችሁ። እግዚአብሔር ከአሜሪካ ስትመለስ ሰውየው ቤት ውስጥ ሞቶ ነው የተገኘው። ልዕልቲ ልጄን ነው የምልሽ። እኔ አንድ ልጅ ነው ያለ፣ አንድ ልጅ ነው ያለ። ልጇ ለራሱ ወረቀት እንኳን በስነ ስርዓት የተስተካከለታለም። ሰውየው ሳይጨርስ ነው የሞተው። ዶክሜንት እንደዚህ ስታሰቃየው ደብቆ ምንም አይነት ውርስ እንዳትወስድ። የሚገርማችሁ ነገር ሰውየው መዝናናት የሚወድ ሰው ነው። ለመዝናናት ቢያንስ ወደ 100,000 ዩሮ የተበደረ ሰው። መኪናውን ልትወስድ ስትል እዳው ሲነገራት እዳውን ከምከፍል ብላ እዛው ጋር ተወችው። የሚገርማችሁ ነገር ፋኒ አሁን እንኳን ሶፋ ላይ ነው የሚተኛው። ቤት እንኳን መከራየት የማይችል እሷ የሚሰራ ሰውና ጨዋ ሰው ስታይ የምትገነፍለው አሁን ገባኝ እኮ አሁን ገባኝ። አሁን ኢንሳይደር በኤቪደንስ ደግሞ ይመጣል። የአስክሬኑ ፎቶ ነው ይዘንልሽ ምን መጣው። የአስክሬኑ ፎቶ ሙሉጌታ ጓደኛዬ ነው። በጣም ደስ የሚለው ዩቲዩብ ላይ እኔ ቀልድ አይደለም ጋይስ። እንደዚህ ብላችሁ ከእንግዲህ ከኔ ጋር ጓደኝነት ነው የምታቆሙት። ያመንኳችሁ ልጆች ሙሉጌታን አምጪ ብር እኛ እናዋጣለን ያላችሁት ያችን ብር ታዋጣላችሁ። አንድ እንዲህ አምኖ ስለነገረን እኛ ላይ ሀቅ አለ። ሌሎቹም ተዋችሁ። ጂጂ ጥርስሽን ሸጠሽ ለምንድን ነው ለሙሉጌታ አንድ የልብስ መኪና ማትገዢለት? የልጅነትሽም ትዝታም አይደል እንዴ? ሳምሪ የፋኒን ረድቼ ለእናቱ ቤት ገዝቼ ዳኒን እንትን አርግቼ እንትን ወደዛ ወጥቼ ወይስ ዩር ፋዘር አንድ መኪና ግዙልኝ ያለ መስራት እችላለሁ፣ እጅ አለኝ። ስንት አይነት በሽታ እንዳለው ነገርሽ አይደል? እኔ አይገርመኝም፣ ምንም አይደለም፣ ኖርማል። ግን እናንተ ስላቀራራችሁ እሺ፣ በጣም ቀለል ያለ ምስኪን ሰው ነው ሙሉጌታ እንደተረዳሁት። ለዛ ነው እንደዚህ ክርር ያለ ጥያቄ ልጠይቀው አልፈለኩት። እንደዚህ የወረደ አይነት ነገር የሚዲያ ላይ የምናወራው አይነት ጥያቄዎች ልጠይቀው አልፈለኩት። እንደዚህ አይነት ነገር ውስጥ እንደሌለ ስለተረዳሁት እግዚአብሔር ዚስ ፓርቲስ አባቴ ዚስ ፓርቲስ ቂጤ ዚስ ፓርቲስ ትላለች። እዚህ ትመጣና ማለት ነው። ገባችሁ? ጂ እንትና ሊያ ኮሶ ሊያ ነይ ጓደኛ ነን አባ ነይ ነገርሽ ሊያ ችግር የለበትም ሙሉጌታ ችግር የለበትም። ወሊሶ ሂጂና 20,000 ሰተሽው ቅጂው ቪዲዮ ስሪበት ላይቭ ላይ መጥቶ ነው መግባት መጥቶ ነው ችግር የለበትም። አንቺ ፈቃደኛ ከሆንሽ ማለት ፍላጎቱ ካለሽ በውስጥ ሃይበይ ወሬ አላበዛብሽም። ቁጥሩን ልክልሻለሁ። ወሊሶ ላይ ሄደሽ 20,000 ብር ሰተሽው ሙሉ ኢንተርቪው ይሰጥሻል። ችግር የሌለበት ሰው ጀስት ጊቭ መኒ ጀስት ብር ስጪው። ገብቶሻል? መብራት የሌለው ቤት ውስጥ ነው ያለው እሱ። አሁን እኔ ባለጌቦን ልጅቷን ስንት ነገር ጠይቃል ነበር፣ ግን የበኛ ብልግና ውስጥ ልጆችን ማስገባት አልፈልግም። እሱም አግኛ ስላለ ነው እንጂ እናቴ ትሙት ነው አልፈልግም። ሊያ እናቴ ትሙት ሄለን ቪዲዮ ቀርጸን እንላክልሽ ወይ ኢንተርቪው አድርገን አንቺ ወደ ዩቲዩብሽ ታስተላልፊዋለሽ ሲሉ ነው ቁጥሩን ብቻ ስጡኝ ያልኳቸው። ሂጂና ላይቭ አብረሽው ስሪ። ሂጂ ተበቃያት ሂጂ። የኔና አንቺ ሂሳብ በኋላ እንወራረዳለን። አንድ የሚያደርገን ጠረጴዛ ሲገኝ ቁጭ እንላለን። አለበዚያ በዛው ጠረጴዛ አናት ለአናት እንፈነካከታለን። ችግር የለውም። ሂጂ
መብቱ ነው። በመንግስት አትጠየቂ፣ በጅኒ አትጠየቂ። ምክንያቱም ከ18 ዓመት በላይ ነው። ቪዲዮ መስራት ስራሽ ነው። ቁጭ ብለሽ እንዴት ነው ሰላም ነው ኑሮ እንዴት ነው ብቻ በይ። እየነዳሽ ሂጂ ወሊሶ 4 ሰዓት ሂጂ። ወይም እንደዚህ አይነት ብር እሰጣለሁ ና በይው፣ እቤትሽ ላይ ብጋብዥው። እንደዚህ የትራንስፖርት እሰጣለሁ ና ካልሽው እግዚአብሔር ሙሉ ጌታ ይመጣል። ይሁት ሊያጋቲል ብሎ ብር ይላኩለት። እንደው በዛው በግርግር ሰውየው ብር ያገኛ። በ4 ልጆች አለ። ልንገርሽ ብዬ ምን ብዬ ነው ያቆምኩት? ሰጋይስ ምን ብዬ ነው ያቆምኩት? እኔ እውነት ስለ ስራ ስላለው ምን ውስጥም ስለሌለ ነው እንጂ በጣም ዊርድ ጥያቄ እሷ የምትለውን ጠይቀው ነበር። እንዲህ ብላለች ምን ትላለህ ምናምን እለው ነበር። ምን ያህል እንደማውቃቸው አወቃችሁ? አንቺ ልጅ ድሮ ታውቂኛለሽ ወይ አለኝ። አያችሁ አይደል? ስለ ጂጂ ማውራው ነገር ውሸት እንዳልሆነ አወቃችሁ። አሁን ጋይስ አሁን አወቃችሁ። ጂጂ ከኔ በላይ የሚያውቃት የለም። የነፋኒም ቤተ የነሳምሪም ቤተሰብ እንደኔ ፌክና ፈክ መሆናቸውን የሚያውቅ የለም። እንደኔ የሚያውቃቸው ገባች? ኖበዲ ምን አለ? ዝም ብዬ ነው እያወራን። አንቺ የት ታውቂኝ ነበረ? በጣም ነው እኮ የምታውቂን አለኝ። አይገርምም? ከባድ ነው እንግዲህ ከባድ ነው አለ። ሄለው ስማ፣ አንዳንድ ሳብጀክት ነው እንደየለቀቁ ያሉት። በእናትህ አንዳንድ ነው ስለ የመጣልኝ እኮ የአንድ ሳብጀክት ነው እኮ 2 ዲጂት እኮ ነው። 2 ዲጂት እንዴ 71 እኮ ነው በእናትህ። ወይኔ ድምሩ ይላል። ቶታልማ ይላል እኮ ቶታል። እኔ ደግሞ ቶታል ምን ማሽን የተፈተን ነው ቶታል ሚል እያልኩ አንድ ሳብጀክት መስሎኛል እኮ። ወይኔ ጉዴ! አልገባም፣ በቃ ቤት አልገባም። እንግዲህ መጀመሪያውኑ አድቦ መማር ነበር የሚሻለው። እንግዲህ ፋሚሊስ የዛሬው ቪዲዮዎች እነዚህን ይመስሉ ነበረ። የተለያዩ መረጃዎች እንዳገኛችሁ ተስፋ እናደርጋለን። ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሰፖርት ያድርጉን። ቡም